ሰላም የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። ነባሮቹ ደህና ናችሁ? በላይክ ግቡ። አዲሶቹ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አገራችን ኢትዮጵያ ሰላም ያደርግልን እያልኩኝ እንግዲህ ዛሬ እንግዲህ እንደተለመደው እስከ መጨረሻው አዳምጡ። ኖላዊ ክፍል 21 ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ ተከታተሉ። ከዛ ሰላም ሀናን ትጠራታለች። ሀና እያለች ጠራቻት። ከዛ ሀና ትመጣለች። ምን ነው ሰላምዬ ደህና አይደለሽም እንዴ ትላታለች። እስኪ ቁጭ በይና እናውራ ትላታለች። ከዛ ሰላም ሀና ማበዴ ነው ትላታለች። ሰላም ምንድን ነው ለምንድን ነው እምታብጂው ትላታለች። ሰላም እኔ ልጁ አላስቀመጠኝም ትላታለች። የትኛው ልጅ ትላታለች። ሰላም ያን የተረገመ ልጅ ነዋ ትላታለች። እንግዲህ የሀና ፍቅረኛ ወይም ማለት ይቅርታ የሰላም ፍቅረኛ ወይም ያረገዛት እንግዲህ ወይዘሮ ሜላት እንግዲህ ጋ የሚሰራ ነው። እንግዲህ ወይዘሮ ሜላት እንግዲህ ጉዷን ገና አላወቀችም። ከዛ ሰላም እኔ ማበዴ ነው ምንድን ነው ማድረግ ያለብን ስትል ሰላም ምንድን ነው ማድረግ ያለብን ማበዴ ነው ስትል ሀና እስኪ ቀስ ብለሽ ንገሪኝ እትዬ እንዳትሰማኝ ትላታለች። እሺ ቆይ ምን አድርጌ ነው የሚልሽ ትላታለች ሀና። ሰላም መቼ አነሳሁለትና ትላታለች። ከዛ ሀና ሰላም እንድ ብዬ ፈራው ለምን ማለት ያው ፈርታለች እንግዲህ ለልጁ ስልክ ለማንሳት። ስለዚህ ስልኩን አንሽለትና የሚሆነውን እናደርጋለን ትላለች ሀና። ሰላም ምን አይነት የተረገመ ሰው ነው ትላለች። ምን አይነት ቀን ነው እንግዲህ ወደ ህይወቴ የገባው ትላለች ሀና። ሰላምዬ ተረጋጊ፣ እንደዚህ አትሁኝ ትላታለች። እኔ እኮ የሚገርመኝ ስንት ነገር አድርጎ መርሳት አለመቻሌ ነው ትላለች። ከዛ መርሳት እኮ ቀላል አይደለም ትላለች ሀና። ሰላም ሀናን አንቺ አፍቅረሽ ታውቂያለሽ ወይ ትላታለች። እዛ ሀና ኧረ እኔ እንደዚህ አይነት ነገር አላውቅም ትላለች። እሺ ጓደኛስ የለሽም ስትላት ሀና እኔ መቼ ደልቶኝ ትላታለች። ከዛ ሰላም እኔ ደልቶኝ ነው እንዳያፈቀርኩት ስትላት አይ እንደሱም ማለት ሳይሆን እኔ ብዙ ችግር አለብኝ ትላለች ሀና። ከዛ ሀና ተረጋጊ፣ ነገ የሚሆነውን ነገር እናደርጋለን፣ እትዬ ከሰሙ ደግሞ ሌላ ነገር ነው ትላታለች። ከዛ ሰላም አንቺ ልትሄጂ ነው ስትላት አዎ ልሄድ ነው እየመሸ ስለሆነ እነትዬ ሲመጡ እራት ብሉ በይቻው ተብለው ትሄዳለች ሀና ወደ ቤቷ። ከዛ ለሀና እንግዲህ ዶክተር ስልክ ይደውልላታል። ሄሎ ዶክተር እንዴት ነህ ትለዋለች። ያው አባቴን ይዤ ያልመጣው ስላልተመቼ ነው፣ የአባቴ ጤንነት ግን እንዴት ነው ብላ ዶክተሩን ትጠይቀዋለች። ዶክተሩም የአባቷን ጤንነት ጥሩ ደረጃ ላይ ስለሆነ አሁን ሕክምናውን መከታተል ይችላል ይላታል። ሀና ዶክተሩን በጣም አመሰገነኝ፣ ነገር ግን 400,000 ብር ያስፈልገዋል፣ ቢያንስ አሁን ግማሹን መክፈል አለብሽ ተብላለች ሀና። ከዛ ሀና ዶክተሩን ሰላም እደር ብላ ከጨረሰ በኋላ ወደ ቤቷ ነው የምትሄደው። ነገር ግን ሀና አሁን ይሄን 400,000 ብር የት አገኛለሁ ብላ ይጨንቃታል። ከዛ ወይዘሮ ሜላት እንግዲህ ወደ ምኝታ ክፍሏ ሄደችና ሰላም ቁጭ ብላ ታገኛታለች። እንዴ ሰላምዬ ለምን አልተኛሽም እስካሁን ድረስ ትላለች። ከዛ ሰላም እኔ እንጃ የሆነ ሰሞኑን ውስጤ ሰላም እየተሰማኝ አይደለም፣ ዝም ብሎ ይጨንቀኛል ትላታለች። ከዛ ወይዘሮ ሜላ ቁጭ አለኝና ምን ሆነሽ ነው የሆንሽው ነገር አለ ትላታለች። ሰላም ምን እንደሆንኩ ራሱ እኔ አላቅም ትላለች። ከዛ ሰላም እማዬ ምንም ነገር አትጠይቅኝ ትላታለች። ምን ላድርግ ልጄ ጨንቆኝ እኮ ነው ትላለች። ከዛ ሰላም አትጨነቂ እማ፣ ይህም ለትንሽ ጊዜ ነው እንጂ ሁሉም ያልፋል ትላታለች። ወይዘሮ ሜላት ግን ይሄ ነገር ከባድ ነገር ነው እንዴ የገጠመች ትላታለች። ከዛ ሰላም እኔ አላወቅኩትም እያልኩሽ መልሰች ትጠይቀኛለች ትላለች። ወይዘሮ ሜላት ምን ላድርግ ብለሽ ነው ልጄ ቢጨንቀኝ ነው እንጂ ትላታለች ሰላም። ከዛ ወይዘሮ ሜላት እንዳትታመሚብኝ እኮ ፈርቼ ነው ትላለች።
ከዛ ሰላም እማ ትላለች። አቤት ትላታለች። እቅፍ አድርገሽ ትተኛለሽ ትላታለች። እሺ ልጄ ትላለች ወይዘሮ ሜላት። ከዛ ጆሮና ሀና ይገናኛሉ። ጆሮ ሀና እንዴት አደርሽ ይላታል። እንዴት አደርክ እግዚአብሔር ይመስገን ትለዋለች። ከዛ ጆሮ በሰላም ነው የተጨነቅሽው ይላት። እንዴ ተጨነቅኩ እንዴ? አዎ ስጠራሽ እኮ ልክ አይደለሽም ይላታል። ከዛ ሀና አዎ ትንሽ ጨንቆኛን ትለዋለች። ከዛ ጆሮ ምን ሆነሽ ነው ይላታል። ከዛ ሀና ያባዬ ነገር አሳስቦኝ ነው ትለዋለች። ከዛ ጆሮ እንዴ ፋዘር ምን ሆኖ ነው? አሁን እኮ ወደ እሳቸው እየሄድኩ ነው ሲል አይ ምንም አልሆነ ትለዋለች። እሺ እና ምንድን ነው ያስጨነቀሽ ይላታል ጆሮ። ያው የሕክምናው ጉዳይ ነዋ ያስጨነቀኝ ትለዋለች። እንዴት ማለት እየታከሙ አይደለም እንዴ? ትናንትና እኮ ዶክተሩ ደህና ነው ብሎናል ይላታል። ከዛ ሀና እስካሁን እኮ ዋናውን ሕክምና አልጀመረም ትለዋለች። ከዛ ሀና እስካሁን የሚወስዳቸው መድኃኒቶች አቅምን እያሳጡን ነው። የአሁኑ መድኃኒት ግን ጥሩ ነው ብሎኛል እና ሕክምናውን መጀመር አለበት ብሎኛል ትለዋለች ለጆሮ። ከዛ ጆሮ እና ታዲያ ይሄ ነው እንዴ የሚያስጨንቅሽ ይላታል። ሕክምናው ይፈጃን ያለኝ እስከ 400,000 ብር ነው። እኔ ደግሞ ከእጅ ያለችኝ 50,000 ብር ብቻ ነው። ቢያንስ ግማሹን እንድትከፍሊ ብሎኛል ብላ ለጆሮ ትነግረዋለች። እዛ ጆሮ ወይኔ ጉዴ እናሁን ታዲያ ምንድን ነው የምናደርገው ይላታል። እኔ አላቅም ግራ ግብት ብሎኛል ትላለች ሀና። ከዛ ጆሮ በቃ አንቺ አትጨነቂ አምላክ አለ ወደ ስራሽ ሂጂ ይላታል። እሱስ ልክ ነህ ትለዋለች ሀና። ከዛ እንግዲህ የወይዘሮ ሜላት እንግዲህ ሰራተኛ የስራ አጋሯ እንግዲህ ለሰላም ይደውልላታል። ሰላም ግን ስልኩን ልታነዛለት አልቻለችም። እንግዲህ ስንታየው መሰለኝ ስሙ ባረሰው። ከዛ በኋላ ወይ ሰላም ስልኩን ብታነሹ ይሻልሻል እያለ እሷ ግን ስልኩን ልታነሳለት አልቻለችም። እንደዚህ ከሆነ ደካማ ጎንሽን ስለማውቀው ለእኔ አያሳስበኝም ይላል። ወይዘሮ ሜላት እንግዲህ ወረቀት ስንታየው ያመጣላትን እንግዲህ እየፈረመች ነበር እና ከዛ ሀና ትመጣና እትዬ የምፈልጉን ነገር ካለ ላንጣልሽ ወይ ስትላት፣ አይ ሀናዬ አልፈልግም፣ ግን እኮ ሻይ ያነቃቃሻል ላንጣልሽ ስትላት፣ አይ አልፈልግም፣ ይልቁንስ እስኪ ቁጭ በይ ትላታለች። አላስፈለገኝም፣ እስኪ ልቁጭ በይ። እኔ የምልሽ ሀና የሆነ ነገር እኮ ልጠይቅሽ ፈልጌ ነበረ፣ ግን ሰላም እንዳትሰማ ለሰላም አደራሽን እንዳትናገሪ ትላታለች። ከዛ ሀና እትዬ ምንድን ነው እስኪ ንገሪኝ ትላታለች። ከዛ ወይዘሮ ሜላት ሀናን እባክሽ ንገር፣ ምንም ነገር እንዳትደብቅ፣ ግን ሰላም ምን ሆናል ምኗን ነው ያመማት እያለች ስትጠይቃት ሰላም የት መጣች ሳትባል ትመጣባቸዋለች። ከዛ ሰላም ስትመጣ ድንግጥ ይሉና ወሬውን ያቆማሉ። እንዴ ምን ሆናችሁ ነው? ምን ወሬ ጀምር ደግሞ ትደነግጣላችሁ? ምንድን ነው እስኪ እኔም ልስማው ስትል ወይዘሮ ሀና አይ ምንም ሀና ወይዘሮ ሜላት ምንም አለች። ሀናም አይ ምንም እያወራን አይደለም ትላለች። ምንድን ነው ንገሩን ትላለች። ከዛ እሺ እነግርሻለሁ ስትል ወይዘሮ ሜላት ሀና እንዳትናገሪ ትላለች። አይ ችግር የለውም እትዬ ትስማ ትላለች። እሺ ወይዘሮ እናትሽ ሀና ሰላምን ያመማት ምንድን ብላ ነው? ምኗን ያመማት ብላ እየጠየቀች ነው፣ ግን ለአንቺ እንዳትነግሪ ብላኝ ነበር ትላለች። እማዬ ግን ይህን ነገር ለምንድን ነው እማትተዩ ትላለች። ከዛ ሀና ሰላምዬ እናትሽንማ እንደዚህ አትበይ፣ እውነቱን ማወቅ አለባቸው ስትል ሰላም ሀና ዝም በይ እኮ ነው የምልሽ ዝም በይ ትላታለች። ወይዘሮ ሜላትም አዎ ንገሪ ምንድን ነው ትላታለች። ከዛ ወይዘሮ ሜላት ለመጓጓት ጓጉታለች ለመስማት። ሀና ሰላምም ዝም በይ ትላለች። እትዬ ሀና ሰላምን እኮ ያመማት የማህፀን ቁስለት ነው ትላታለች። ከዛ ሰላም
ትላለች። የተወሰነ የማህፀን ቁስለት ነበረባት። ከዛ ደግሞ የወር አበባዋ ሲመጣ ለዛ ነው ብዙ ደም የፈሰሳት ትላለች። ወይዘሮ ሜላት ለምንድን ነው እኔ እስከ ዛሬ ያላወቅኩት? ለምንድን ነው ያልነገርሽኝ? ትላታለች ሰላምን። ከዛ ሰላምን ለምንድን ነው ያልነገርሽኝ ስትላት እንዴ አጠያይቅሽ እኮ ነው እማ፣ ትልቅ ሚስጥር የደበቅንሽ ይመስል ፖሊስ ይመስል እኮ እየጠየቅሽ ነው ትላታለች። ከዛ ወይዘሮ ሜላት ወይኔ ጉዴ እና አሁን ህመም አለው ወይ ትላለች። ከዛ ሀና እትዬ ህመሙ ያን ያህል አይደለም ሀና፣ ሰላምን የጎዳት የደም መፍሰስ ብቻ ነው ትላታለች። ከዛ ወይዘሮ ሜላት እኔ እኮ ልጄ ምን ሆናቤ ነው እያልኩ እየተጨነኩ ነበር ትላለች። ከዛ ሀና እትዬ እኔ ድስት ጥጃለሁ ወደ ክችል ሊሄድ ነው ስትል እሺ በቃ ሂጂ ትላታለች። ጆሮ ስንመለስ ጨንቆታል። ምክንያቱም ለሀና የሆነ ነገር ማድረግ ይፈልጋል። እንግዲህ ለጋሽ ሻምበል እንድታከም እሱ ማገዝ ይፈልጋል። ስለዚህ ምን ላደርግ እያለ እንግዲህ ጆሮ ብቻውን እያወራ ነው። ከዛ በኋላ እንግዲህ ጆሮ እንግዲህ ያው እየቀባዘረ ነው። ያው ከእንጀራ አባትህ የዘረፈውን እንጀራ አባት ነው ይህን ሁሉ ገንዘብ የምታመጣው እያለ እራስ በራሱ ያወራል። ጆሮ እንግዲህ ውስ እንዴ እዛ ጭራቅ ሰውዬስ ብሄድ ቢገለኝስ እያለ ይጨንቀዋል። እንደገና በአንድ በኩል ደግሞ ሀና ብዙ ገንዘብ ስለሚያስፈልግ ለሀናም ያስብላታል። ከዛ ጆሮ እንግዲህ አባትየውን ያገኘውና አባዬ አባዬ ሲለው እንግዲህ ዘወር ይልና ማንን ነው እኔን ነው ይለዋል። አዎ ግን እኮ የሆነ ቦታ እማውቅ መሰለኝ ይለዋል። ከዛ ጆሮ እንግዲህ መዝገቡ ነኝ ልጅህ እኮ ነኝ ይለዋል። ከዛ ሰውየው እንዴ እያለ ያሾፍበታል። አቶ መዝገቡ ከስንት ዓመት በኋላ እንዴት መጣህ ይለዋል። አባዬ እኔ እኮ አንተን ፈልጌ ነው የመጣሁት ይለዋል። አንተ አባዬ አትበለኝ ምን ይመስላል ይለዋል። አባዬ ማለት ቢጠራው ባይወልደውም አባዬ ቢለው ለሰውየው ክብር ነው። ግን አንዳንድ ጊዜ አንዳንድ ሰዎች በቃ ካልወለዱ አባዬ ወይም እማዬ ሲሏቸው የማይወዱ ሰዎች አሉ። ለእነሱ ልቦና ይስጣቸው ይለዋል። ከዛ ጆሮ እርቦኝ ነው ይለዋል። እርቦኝ ነው ሲሉ ኧረ እባክህ ይለዋል። ከዛ ሰውየው ራበህ ራበህ እያለ ይቀልድበታል። ጆሮ አዎ ርቦኛል፣ የሚሄድበትም ደግሞ ዘመድ እንደሌለኝ እኮ አንተ ታውቃለህ ይለዋል። አባቴ አይደለህም እንዴ ሲለው አንተ ወደዛ ወዲህ አባቴ አትበለኝ ይለዋል። እሺ አያቴ ልበልህ እንዴ ይለዋል። ከዛ ጆሮ እስከ ዛሬ ስፍጨረጭር ኑር ያለሁኝ ይለዋል። እሺ አሁን ታዲያ ምን ገጥሞ ነው ይለዋል። እና አሁን ምን ሆንክ ሲለው አሁንማ ህይወት አልገፋለችኝ ይለዋል። እና ታዲያ አንተ ማን ከወፍራሞቹ ሂዳለህ ይለዋል። ከዛ ጆሮ ማለት ሲለው ህይወት የሚስት ስም አይደለም እንዴ አንተ ለምን ወፍራም ታገባለህ ይለዋል። ከዛ ጆሮ ኧረ እኔ አላገባሁም ሲለው ከዛ እንግዲህ አባቱ ትሰማለህ ይለዋል። ከዚህ በኋላ ከዚህ አካባቢ እንዳይህ አልፈልግም ይለዋል። እሺ እስከ ዛሬ ስሸሽህ ከርም ያለው ይለዋል። ከዛ ጆሮ አሁን ግን አልቻልኩም፣ እራቡንም አልቻልኩም፣ ስለዚህ የት ልሂድ ይለዋል። ብትፈልግ የአባት መቃብር ሂድና አፈር ላስ ይለዋል። ከዛ ጆሮ አባዬ እኔ እውነቴን ነው ስለ ራበኝ እኮ ነው የመጣሁት ይለዋል። እባክህ ለዛሬ እንኳን አንድ ምግብ ግዛልኝ ሲለው ሰውየው ግን አንተ ዘረቢስ ከዚህ በኋላ ከዚህ ሰፈር እንዳይህ አልፈልግም ይባላል። ይሄ አንዳንድ ሰዎች ያው ከዚህ ድራማ እንግዲህ እንደምንረዳው ዘረቢስ ዘር የላችሁ ምን የላችሁ ብለው የሚሳደቡ ሰዎች አሉ። እና ይሄ ድራማ ያው የሚሆነውን ነው የሚያሳዩ። በጣም አስተማሪ ነው። ከዛ እንግዲህ አባት የተባሉ ሰውዬ እንግዲህ ከዚህ በኋላ ከዚህ ሰፈር ባይ እንግዲህ ከእናትና ከአባትህ ጎን ነው ገድዬ እማጋድምህ ይለውና አንገቱን ያንቀዋን ጆሮን። እንግዲህ ከዚህ ድራማ እንደምንረዳው ከሆነ አንዳንድ ጊዜ ማጣት ያው ከሰው በታች ያደርጋል። ገንዘብ ሲኖራችሁ ማንም ሰው ይወዳቸዋል። ግን ገንዘብ ከሌላችሁ ደግሞ ከፈጣሪ ውጭ ማንም ሊወዳችሁ
አይችልም። እንግዲህ ከዚህ እንግዲህ ጆሮ እንግዲህ ቤተሰብ የለውም። ይህን ሰውዬ እንግዲህ አባቴ ብሎን ነበር ወይ እንግዲህ አጎቱ ሊሆን ይችላል አይታወቅም። እና ስለዚህ ዘወር በላንተ ዘረ ቢስ ነው ያለው። ሰው ያለ ዘር አይፈጠርም። እንኳን የሰው ልጅ ቀርቶ አጧ ምንድነው ወፎች እንኳን ዛፎች የሰው ዘር አላቸው። ወደ ወይዘሮ ሜላት ቤት ስንመጣ እንግዲህ ሰላም ማነች ሀና ምስር እየለቀመች ነው። ያው ወጥ ልትሰራ ሰላም ትመጣለች። ሀንዬ ምን እየሰራች ነው ስትላት ምሳ እየሰራሁ ነው ትላታለች። አንቺ ቅድም እኮ ያዋረርሽ መስሎኝ ነበር ትላታለች። ምን ብዬ ትላለች ሀና። እንዴ ስለ እርግዝናው ለማየ የምትነግሪያት መስሎኝ ትላታለች። አዝሃና እንዴ ሰላምዬ ህፃን ልጅ አደረግሽኝ እንዴ ይሄን ያህል እኔ ሚስጥር ጠባቂ ነኝ ትላታለች። ከዛ ሰላም እንግዲህ እኔ እኮ እማዬ ሁል ጊዜ ስትጠይቀኝ ምን ልበላት እያልኩኝ ሁል ጊዜ ጭቅጭቅ ነበረ። ስለዚህ በጣም አመሰግናለሁ ሀናዬ ትላታለች። ምንም ችግር የለ እኔ እህትሽ አይደለሁ ትላታለች። እሱንማ አውቃለሁ ትላለች። ሰላም እንግዲህ አሁንም ይሄን ሰውዬ ምን ላደርገው ትላለች። ከዛ ሰላም የትኛውን ሰውዬ ትላለች ሀና ማለቴ እንዴ ውይ ሁል ጊዜ እንደው ሀና ባለፈው ነገርሽ የለም እንዴ ትላታለች። ነገር ግን እማይገባሽ ምን ሆነሽ ነው ስትላት ሀና ሰላምዬ እኔ እኮ ሁል ጊዜ እንደዚህ ነኝ ትላታለች። ስለዚህ ሰውየው እየደወለ እያስቸገረኝ ነው ትላታለች። እየደወለ እያስቸገረኝ ነው እኮ ብዬሽ ነበር። እሱንማ አንሺውና አንስተሽ አናግሪው ብዬሽ የለ ትላታለች። ከዛ ሰላም አዎ ብለሽ ነበረ፣ ነገር ግን አንስቼ ስልኩ ምን ልለው ነው ትላለች። ከዛ ሀና የሚለውን ስሚ፣ ከዛ በኋላ የሁሉም ጊዜ መልስ አለው ትላታለች። ሰላም ግን አንቺ ምንድን ነው ለሁሉ ችግር አንቺ ጋር መልስ አለ ትላታለች። ከዛ ሀና ሰላምዬ አሁን ይሄ ያልሽው ከባድ ነገር ሆኖ ነው ትላታለች። ከዛ ሰላም ሀናን ሁሉ ፍቅር ሲይዝሽ ያኔ ታውቂያለሽ ትላታለች። ከዛ እንግዲህ የሰላም አፍቃሪ ስልክ ሲደውል አላነሳችለትም። እሱ ቡና እየጠጣ ነው። ይቺ ልጅ የምር አደረገችው እንዴ? ሰላም ስልክ ልታነሺ ይገባሻል ይላል። እንግዲህ አቶ አንተነህ እንግዲህ ምኞቱ እንግዲህ ሰላም ፍቅረኛው ነበረች። አሁን ግን ሰላምን የሚፈልጋት እንግዲህ ሀናን ለማገኘት ነው። ወይዘሮ ሜላ ባለፈው አስፈራርተዋል። እንግዲህ አንዳንድ ወንዶች እንግዲህ መጀመሪያ ትልቋን ከዛ በኋላ ደግሞ ትንሿን እንደዚህ ነው ያለንበት ዘመን። ከዚህ ድራማ እንደተረዳሁ ከሆነ እንግዲህ ስለዚህ ሀናን ታገናኘኛለች እያለ ነው እንግዲህ አቶ አንተነህ የሚፈክረው። የእሱን ጸባይ ያወቀችበት ማናት? ወይዘሮ ሜላት ነው። ሰላም ራሱ ሰውየው እንግዲህ አንተነህ ልክስክስ እንደሆነ አታውቅም። እንግዲህ ወይዘሮ ሜላት እንግዲህ ሰላም ከአንተነህ ጋር ግንኙነት መኖሩን ስታውቅ እንግዲህ ምን እንደሚመልስ አናውቅም። ያው ምንድን ነው ከስራ ነው የሚባረረው። እና እንደዚህ ለሚያደርጉ ልክስክስ ወንዶች ልቦና ይስጣቸው ነው። እንግዲህ ከድራማው ላይ እንደተረዳ ነው ከሆነ ያው ሰላም ፍቅረኛው ነበረች። አሁንም ሰላምን እንግዲህ ማገኘት የሚፈልገው እንግዲህ ሀናን እንድታገናኝ ነው። ነገር ግን አሁን የሰላም ጸባይ አሁን ተለውጧል። ሰላም አሁን ሀናን በጣም ነው የምትወዳት። ምክንያቱም ሀና የሰላምን ሚስጥር ደባቂ ናት። ሀና ሰላም ያው ደም ሰጣት ያው ከሞት ከፈጣሪ ጋር ከሞት አድናታለች። እና እሱ እንግዲህ የድሮዋ ሀና የድሮዋ ሰላም መስለዋለች። እና ሌላው ደግሞ ወደ ጆሮ ነው። ጆሮ እንግዲህ ያው የሚችን ሲጋራዋን የምትጠጣዋን ነገር ሲጋራዋን ሱስ ትቶ ነበር። በጋሽ ሻምበል ምክንያት ትቶ ነበር። አሁን ግን ደግሞ መልሶ ወደ ሱስ ገብቷን። ሱስ የገባበት ምክንያት እንግዲህ አባትየው ስላና አደደው ነው። ዘረቢስ እዚህ ሰፈር አገኘው ያው ቤተሰቦች ጋር ነው ወስጃ እዛ እማጋድም ስላለው ተናዶ ነው። አንዳንድ ጊዜ እንግዲህ ማጣት ማንኛውም ሰው ወደ ሱስም ሆነ ወደ ሌብነት ሊገባ አይችልም። አንድ ሰው ሲያጣ
ነው ሌብነት የሚገባው፣ ስርቆት የሚገባው። አንድ ሰው ደግሞ ሲያጣ ነው ወደ ሱስ የሚገባው። ምክንያቱም ሱስ ውስጥ ሲገቡ ያው ነገሮችን እንረሳለን።